ከማግባቱ መስራቱ ይሻላል። አንቺ እኮ ሴት ልጅ ነሽ። ባልሽ ነው ለአንቺ መልፋት ያለበት። ለባልሽ አንቺ ንግስቱ ነሽ። በቃ እሱ ያመጣውን ነገር ማቅረብ ነው ስራሽ። እንዴ ይሄማ ከቤት ሰራተኝነት እኮ አይተናነስም ነው እንዴ? እየሰራው ካበላሁትማ ያው እኩል ሆነን ማለት እኮ። አንቺ ደግሞ ቀበጥ ሚስት ከሆንሽማ ግዴታ ትሰራለሽ። እንደ አደይ ግን የቤት ሰራተኛ መሆን ልክ አይደለም። ሴትነትና ቁንጅናሽን ተጠቅመሽ በጣም ብዙ ሺህ ነገሮችን በቀላል መንገድ ማሳካት ትችያለሽ። አልገባኝም። ሴት ስለሆንኩ ምን የተለየ ነገር አለ? ቁንጅናም ቢሆን ደግሞ ለራስ እንጂ ሌላ ለማንም አይጠቅምም። ደግሞ እንዴት ሆኖ ነው ሴትነቴ ብቻ ስኬታማ ሊያደርገኝ የሚችለው? የኔ ጥረት ድካም ካልታከለበት። ደግሞ አሁን ላለሁበት መሰረቴ እኔነቴ ነው። አደይን ተዋት እባክህ ናውሌ። ግን ለእኔ አስረዳኝ በእናትህ። እንዴት ነው ሴት ስለሆንኩ ብቻ ምንም ሳልደክም በቀላሉ ማግኘት የምችለው? አረ ሊዱ ዝም በይ አንቺ። ለእኔ ንገረኝ ናውሌ። ቆይ አስረዳሻለሁ፣ ችግር የለውም። አደይም ግን በደንብ ስሚኝ። እዚህ በዘይት የተጠበስሽ እድሜ ልክሽን ከምታቃጥይ በአጭር መንገድ አንቺና ቤተሰብሽ እንዴት መቀየር እንደምትችይ ያሳይሻለሁ። ስኬት ማለት ከፈጣሪ ጋር መጣላት ያልሆነ ስራ። የአደይ ድራማ እንግዲህ ተቀን ወደ ቀን መሳጭና ደስ የሚል ሆኗል ማለት ነው። ለምለምዬ እንግዲህ የድራማው ድምቀት ሆናለች ማለት ነው። እና ደግሞ እንዲሁም አዲሷ ቤዛ የባርኮት ፍቅረኛ ማለት ነው። ያቺ እንግዲህ አንዴዜ ወደ ኤላ አንዴዜ ወደ ባርኮት እያለች ለጥፍ እያለች ነው ማለት ነው። እንዲሁ ደግሞ የፍቅር ጓደኛ አዲስ የመጣው ልጅ እሱ ፍቅር ጋራ ሴራ በመጠንሰስ እንግዲህ አደይን ከቤት እንድታወጣልኝ እያለችው ትገኛለች ማለት ነው። ለምን አደይን ከቤት እንደዋጣላት እንደፈለገች እንግዲህ ግልጽ ነው። በዚህ 3 ቀን አደይ ከቤት እንድትወጣልኝ በማንኛውም ጠሪቅ እያለች ስትለው ነበረ እና ልጅየውን በፍቅር አጥምዴህ እያለችው ስትለው ነበረ። ፍቅር እንግዲህ አደይን መተናኮሏን ቀጥላበታለች። እንዲሁም አዲስ የመጣችው ቤዛ ተብዬዋ ማለት ነው። ቤዛ ተብዬዋ ወደ ኤላ ሄዳ ነበረ። በሄደችበት ሰዓት ግን ልክ እንደ ጓደኛ መስላ የባለፈውን አጠጥታው ሰክሮ ስለነበረ ያንን ይቅርታ እየጠየቀችው ነበረ። እሱም ደግሞ ያው ችግር የለውም እያለ ሲላት ነበር እና እኔ ምንም ባላጠፋሁት ለምለም ያው መታችኝ፣ ደበደበችኝ እያለች ስትለው ነበረ። እኔ ግን በዛን ሰዓት ሰክረህ ስለነበረ ሳነሳህ ነበረ እንዲሁም እያለች ስተዋሸው ነበረ። እሱም ችግር የለውም ስለ ለምለም እኔ ይቅርታ ጠይቅሻለሁ በሷ ሲላት ነበር። ግን ሊሊ ደስ አላለችኝም። ወደኛ ቤት እየመጣች አንድ አዲስ የመጣ ልጅ አለ እሱ ጋር ሳትተዋወቅ አቀርም እያለች ስትነግረው ነበር ማለት ነው። ኤላ በዛን ሰዓት ተደናግጦ ነበረ። ምክንያቱም ለሚ ያው ጓደኛው ስለሆነች ማለት ነው። እና ምንም ነገር ሳይል ዝም ብሏት ነበር። እንግዲያውስ ብቻዬን መሆን እፈልጋለሁ ውጭልኝ እያላት ነበረ ቤዛን። እሷ ደግሞ እዚህ ከአንተ ጋር ባድር ምናምን ስትለው ነበረ። ይሄማ ሊሆን አይችልም፣ ለሚ ብትመጣ ይከፋታል፣ ጥሩ ነገር አይደለም፣ ሂጂ ወደ ቤት ስትላት ነበረ። እና እንዲሁም ፍቅር ተብዬዋ መቼም ሁል ጊዜም አያልቅብሽ ናት ፍቅር ማለት ነው። ያው እንግዲህ ዴብን ክላሱ ሄዳ ተቀምጣ ነበረ። ምን ፈልገሽ መጣሽ ብሎ ሲላት ዴብ ለምን ነው የማትረዳኝ ሁልጊዜ? እኔ እኮ አንተን አፈቅርሃለሁ ስትለው ነበር ማለት ነው። እሱ ግን እንዴት ነው የማይገባሽ? እኔ የማፈቅረው አደይን ነው፣ ከሷ ውጭ ሌላ ምንም የማየው የለኝም እያለ ሲላት ነበር። ስንት ጊዜ ነው የምነግርሽ ልሽ አትረጅኝም እያለ ሲላት ነበረ። እሷ ግን ጊዜ ይወስዳል እንጂ አንተ የኔ ነህ እያለች ስታስጨንቀው ነበር ዴብን ማለት ነው።
ይሄም የፍቅር ጓደኛ ኩሽና በመግባት አደይን ለምን ከዚህ ስራ አትወጭም፣ ሌላ ስራ ለምን ያላባበልሽም ሲላት ነበር ማለት ነው። እና ምን አስበ ነው ይሄ ልጅ? ምንስ እያቀደ ነው ከፍቅር ጋራ? እንግዲህ ፍቅር ጋራ ሲማከሩ ነበረ። በማንኛውም ታሪክ ስራ ነው ብለህ አስመስለህ አደይን ከዚህ ቤት እንዲታወጣልኝ እፈልጋለሁ፣ እሷን ማየት አልፈልግም ስትል ነበር። ፍቅር እንግዲህ ምክንያቷ ግልጽ ነው። ምክንያቱም ዴብን ስለምትፈልግ ከዲብ እንዲተረቅለት ትፈልጋለች ማለት ነው። አደይ ከቤት ለማስወጣት የማትፈነቅለው ድንጋይ የላትም ማለት ነው። እንዲሁም በተጨማሪ ቤዛ ተብዬዋ እንግዲህ አደይን በጣም ወደ መማታቱም ስታመናትጋት ነበረ የሚያሳየው ማለት ነው። እንደዛ ስታረጋት ሊሊ መጥታ ደርሳባቸው ነበረ። ሊሊ እንግዲህ ተአደይ ራቂ፣ ምን አድርጊ ነው የምታያት? ምን አደረገችሽ? እያለች ስትላት ነበረ። አሁን በኋላ እኔ ጋር ነው ጠብሽ እያለች ስትላት ነበረ። እና ይሄ አዲሱ የፍቅር ጓደኛ አዲስ የመጣው ልጅ እሷን አደይን በተኛችበት ገብቶ ክፍሏ ገብቶ ነበረ እየተንሸዋከከ ማለት ነው። እየተንሸዋከከ ገብቶ በተኛችበት ምን ለማድረግ እንደሞከረ ባናውቅም ያው ትንሽ ቋቁሞ አይቶ መልሶ ወጣ ማለት ነው። እና አደይ እንግዲህ የኔ የዋህ ማለት ነው በጣም ጥሩ ጓደኛ አለቻት። እሷም ሊሊ ናት። ሊሊ እንግዲህ በጣም ጥሩ ጓደኛ ናት። ሲከፋትም እንዲሁም ደስተኛም ስኮን እሷን ነው የምታማክረው። በጣም ጥሩና አስተዋይ ናት ሊሊዬ ማለት ነው። ሊዱ እንግዲህ እንደተለመደው ወደ ኤላ ዘንዳ ለሄር ነው ብላ ከቤት ወጣለች። ወንድሟ ጋራ ትንሽ ታወራችና እንትን ታለች። በኋላ ሂዳ ነበረ እንግዲህ ሌዳ ስትሄድ ግን ከኤላ ጋራ ያገኘቻቸው ቤዛ ነበረ። ቤዛ እዛ ቤት ተቀምጣ ነበረ። እንዴ አንቺ ደግሞ እዚህ ምን ትሰሪያለሽ ደግሞ ስትላት ነበር። አንቺስ ምን ትሰሪያለሽ? ምን ልታረጊ መጣሽ? እያለቻን ነበረ። እንዲሁም ቀጠል አድርጎ እሱ ኤላ ልዳዬ ምን ልታረጊ ምን ልትሰሪ መጣሽ ስላት አንተ ሁልጊዜ እንደዚህ ነው የምትለኝ፣ በመጣሁ ሰዓት ተንከለክለኛለህ። ሌዳ ውጪ ሌዳ ለምን መጣሽ እያልክ ትጠይቃኛለህ። ለምን ነው ግን? እኔ እኮ የናፈቀኝ ነው የምመጣው እና ሁልጊዜ ለምን ታንከለክለኛለህ እያለች ስትለው ነበረ። እና በዛን ሰዓት እንግዲህ ከሁለታቸውም ጋር ትንሽ ታወራ በኋላ እሷንም ሂጂ ወደ ቤትሽ ይችኛዋንም ቤዛንም ብሏቸው ነበረ። እንግዲህ ሌዱ ትንሽ ቀደም ብላ ወጥታ ነበረ ማለት ነው። መንገድ ላይ እየሄደች እያለች ይህን የፍቅርን አዲሱን ልጅ አገኘችው ማለት ነው። እንግዲህ ልዱዬ ዛሬ ስራውን እንጀምር ምን ይመስልሻል እያለ ሲላል ነበር መንገድ ላይ ቆሞ ማለት ነው። እንዴ አሁን በአሁኑ ሰዓት እንዴት ብዬ እሺ ከሆነም ደግሞ ቤት ልድረስና ልብሴን ቀያይሬ ምናምን እመጣለሁ ስትለው ነበር። ነገር ግን እሱ ያሰበው ሌላ ነገር ይመስለኛል። በዛ ሰዓት እንግዲህ ቁመው እያወሩ እያለ ሊዲና ልጁ ቤዛ ተብዬዋ በሩቁ እያየቻቸው ነበር ማለት ነው። ደግሞ እነዚህ ምን ይሰራሉ እዚህ ተያይዘው ምን እያደረጉ ነው እያለች በሩቁ እያየቻቸው ነበር ማለት ነው። ልጁ እንግዲህ ነይ ይሽሽ ልሄድ ዛሬ ስራውን መጀመር አለብን እያለ ይዟት እየሄደ ነበር። ነገር ግን ይዟት ሄዶ እንደ የሆነ ቤት ይዟት ገባ። ይዟትም ሲገባ ግን እያፈናት ነበር። ምን ሊያደርግ ነው እንግዲህ ሲያፈናት ነበረ። እንግዲህ ራሷን ስታ ነበር ሌዱ ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ
የሚሆነውን እናያለን፣ እንከታተላለን ማለት ነው። የአደይ ድራማ እንግዲህ በጣም ደስ የሚልና መሳጭ ሆኗል ማለት ነው። እንግዲህ ውድ የሀገራችን ልጆች ይቀጥሉበት። ፍቅር ተብዬዋም ደግሞ እንግዲህ ተንኮሏን ቀጥላበታለች ማለት ነው። እንግዲህ እስኪ መጨረሻው ድረስ እናያለን። ለዚህ ቻናል እንግዲህ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። ነባሮቹ ቤተሰቦች ደግሞ እንዴት ተለመደው ላይክ እያደረጋችሁ እንዲሁም ኮሜንት እያደረጋችሁ አበረታቱኝ እላለሁ። ውድ ሀገሬ ልጆች ሀገራችንን እንግዲህ ሰላም፣ ፍቅር፣ አንድነት ያሰማን። በያለንበት ከክፉ ነገር አላህ ይጠብቀን። የዛሬ ቪዲዮ ይህንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።